አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ደግሞ ስለ እህታችን ዩቲናስ ነው። ስለዛ ትንሽ የምናወራው ነገር ይኖራል። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ ጠይቃችኋለሁኝ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳይረሳ። ሰብስክራይብ አድርጉ። ሁላችሁም ቪዲዮ የምታዩ ሰዎች በሙሉ ሰብስክራይብ ማድረጋችሁን እንዳይረሳ እላለሁኝ። ቪዲዮውን ምንድነው ያው ዩቲናስ ወደ ልቅ ዝግጅት አድርገው ጠብቀዋታል እና ዛሬ ስለ ዩቲናስ የምናወራ ይሆናል። እስቲ ቪዲዮውን እንየው። ያው ዩቲናስ ወደ አገሯ ወደ ተወለደችበት ሀገር ወደ ተወለደችበት ቄ ስትሄድ በጣም ሰርፕራይዝ አድርገው ነው የጠበቋት። ከባድ ዝግጅት በባህሏን ያማከለ አይነት ዝግጅት አድርገው ጠብቀዋታል። ያው እሷም ስሜታዊ ሆና ያለቀሰች ነበረና ያው ዩቲናስ በእርግጠኝነት አላቅም አይመች ጎን ቢኖራትም ያው የማይመቸኝ ጎኗን እናንተም ታውቁታላችሁ ብዬ አስባለሁኝና ቢኖራትም ያው ሴት ልጅ ናት። በጣም ብዙ ጣውረድ አይታለች ብዬ አስባለሁኝ። እዚህ ደረጃ ላይ ለመድረስ ደግሞ በጣም ብዙ ቻሌንጆችን አልፋለች ብዬ አስባለሁኝ። በራሷ መንገድ እኔ የማይመቸኝ መንገድ ሊኖር ይችላል። የእሷ መንገድ ይሄ እስከሆነ ድረስ መብቷ ነው። ግን ምን መሰላችሁ አንዳንዴ ሰዎች እንደዚህ ስናያቸው የሆነ ነገር ሲያገኙ በቀላል መንገድ የሆነ ነገር የሚያገኙ ይመስለናል እና እኔ ይህን ነገር ማለት የሆነ ስታለቅስ በጣም ስሜታዊ ሆና ነው እያለቀሰች ያለችውና ምክንያቱም እናውቃለን የእናቷ ልጅ ናትና ምናልባት ቤተሰቦቿን ለመርዳት ብዙ መስዋዕት የከፈለች አይነት ሴት ናት። በጣም ጎበስ እንትናት ማለት ጭንቅላት አላት ብዬ አስባለሁኝ። ያው ተምራለች፣ አሁን ላይም እየተማረች ነው እና ግን ምን እንደሆነ ታውቃላችሁ አንዳንዴ ህይወት አማርንም አስጠላንም ቆንጆ ሆንም ይሆነ ማለት ሀብታሞንም ድሃሞንም ቻሌንጅ አይጠፋም እና እሷ ቪዲዮ በመሰራበት ሰዓት በጣም ብዙ ሰው ይቃወማት ነበር፣ በጣም ብዙ ሰው ይሰድባት ነበረ። ብቻ የማትባለው ነገር ያለ አይመስለኝም። በጣም ብዙ ሰው ይቃወማት ነበርና ያው እሷ እንደምታውቁት ሙስሊም ናት። በአለባበሷ ደግሞ ለየት ያለ አለባበስ ነው የምትሰራው። የምትሰራቸው ቪዲዮዎች ደግሞ ሙዚቃ ያለበት ክሊፕ ያለበት በጣም የሆነ ማለት የሆነ ከእስልምና ወጣ ያለ ነገሮች ነው የምትሰራውና በጣም ተሰድባለች፣ ተገፍታለች፣ ብዙ ነገር ተብላለች እና በእርግጠኝነት አንዳንድ ሰው ቢሆን እንደዚህ አይነት ግፊት እየተደረገበት ይሰራል ብዬ በፍጹም አላስብም። እና ምክንያቱም እሷ ግን ይህ ሁሉ ወላሂ ይህ ሁሉ ነገር ሰምታ አልፋ ተቋቁማው እና ባለፈው ላይም ብዙ ሁለት እንትኖች ተሰጥቷታል የቲክቶክ አዋርድ ላይ እና ማለት ነው በጣም ብዙ ቻሌንጅ አልፋ የሆነ ጠንካራ ናት ማለት እኔ በማልወደው መንገድ ቢሆንም ጥንካሬዋን ግን ያሳያል። በቃ ጠንካራ ሴት ናት። የሆነ አላማ አላት፣ ለዓለሟ የምትኖር አይነት ሴት ናት ብዬ ነው የማስበውና ደግሞ ዩቲናስ በጣም የሚገርመው ነገር ቲክቶክ አዋርድ ላይ ስትሸለም የሆነ አልሐምዱሊላህ ወላሂ እኔ አልሐምዱሊላህ የምትለው ቃል በጣም የሆነ እኔ በጣም ስለምወዳት ነው መሰለኝና ያው አልሐምዱሊላህ እኔ በእምነቴ ብዙም ባልሆንም አላህ ገለኔ አይተወኝም ነገር ያለችው ነገር የሆነ ልብን የሚነካ ነገር ነው። አዎ አላህ ሁላችንንም አይተወንም። ወላሂ አላህ የፈጠረውን ፍጡር ማንም ምንም ሁኚ ምንም አይተውሽም። አላህ ሁሌም አለ። አላህ ሁሌም ማስተካከል ካለበት አላህ ያስተካክልልሻል። አላህ ጥሩ መንገድ ላይ ካሰብሽ አላህ ጥሩ መንገድ ያስገባሻል። ንያሽን እያየ በንያሽ ልክ ይሰጥሻል። አላህ ሁሉ ፍትሃዊ ነው። አላህ በነገራችን ላይ ፍትሃዊ ነው። ፍትሃዊ አምላክ ነው ያለንና ወላሂ አልሐምዱሊላህ ሙስሊም በመሆኔ በጣም ደስተኛ ነኝና ልላችሁ የፈለኩት አንዳንዴ ሰዎች እኔ አሁን ኒቃብ ለባሽ ነኝ። ምናልባት ኒቃብ አትልበሺ የሆነች ኒቃብ ማትለብስ ሴት ኒቃብ አትልበሺ ስትለኝ ለክፉ አስባ ላይሆን ይችላል እኮ ምናልባት እሷ የምትወደው ጉርድ መልበስ ሲሆን ስለሆነ በቃ አንዳንዴ እኛ በጣም የሆነ ሰውን ስንወደው እኛ የወደድነውን ነገር ለሱ ማድረግ እንፈልጋለን እና ዩቲናስ በጣም ማትረጂው ነገር አንዳንዴ ሙስሊሞች የሆነ ነገር ሲሉሽ አንቺን ጥላቻ ምናምን ሳይሆን ካንቺ ፍቅር የተነሳ ነው። በጣም የሆነ ሰው ሲወድሽ
እሱ የሚፈልገውን ነገር ምናልባት እህቱ የምታረገውን ነገር ላንቺ ይመኛል። እሷ እኮ እንደዚህ ብትሆን በእርግጠኝነት ዩቲናስ በጣም ቆንጆ ናት፣ ወላሂ በጣም ቆንጅዬ ናት፣ ውብ ሴት ናትና ዝም ብላ ራሱ ፊቷን እያሳየች ተሸፋፍና በስነ ስርዓት ሸሪያ ለብሳ አባያዋን ለብሳ እንኳን ብትወጣ ማንም ሰው እንትን ሚላት ልጅ ናትና በውበቷ እንኳን ማለት ነው። እና ኒቃብን ብትለብስ በዚህ ሰዓት ታዋቂ ናት፣ እንደፈለገች መሆን የምትችል አይነት ሴት ናትና እና እኔ የምለው ዩቲናስ ሰው ሙስሊሞች እርስ በራሳችን አንጣላም፣ ሁላችንም እንተዋወቃለን እና እኛ ሙስሊሞችን አይደል የትኛውም እምነት ተከታይ ግዴታችን ነው የመውደድ ረሱል ሰለላሁ ዐለይሂ ወሰለም ከነሳራዎች ጋር ከሌላ እምነት ተከታዮች ጋር በምን አይነት ሁኔታ እንደሚኖሩ እስልምና አስቀምጦልናል እና ሌላው እምነት እንድንወድ ግዴታ ነው። ለኛ ለሙስሊሞች በጣም ግዴታ አለብን እና የትኛውንም ሰው የመውደድ ግዴታ አለበት። በፈለገው መልኩ በፈለገው እምነት የመከተል ደግሞ መብቱ ነው። አላህ እዚህ ምድር ላይ ስንኖር ነፃነት ሰጥቶናልና ማለት ነውና ዩቲናስ ሙስሊሞች አይጠሉሽም። ሙስሊሞች በጣም ነው ምንወድሽ። የሆነ ነገር ብታስተካኪ ደግሞ የምንለው በጣም ከመውደዳችን የተነሳ ነውና አላህም ደግሞ አላህ የተሻለ ቦታ እኔ ያስቀምጥሽ ነው ምለው። ወላሂ እኔ ማለት ለፍተሻል፣ ጥረሻል፣ የሆነ ነገር ስታገኝ እኔም ደስ ብሎኛል። ግን አላህ ደግሞ የተሻለ ሰው ያደርግሽ፣ ዲንሽንም አውቀሽ ነው በዲንሽ የምትሰሪ አላህ ያደርግሽ ነው ምለው። ዛሬ ስለሷ ነው ይዤላችሁ የመጣሁት። በቀጣይ ቪዲዮ ደግሞ በጣም ገራሚ ቪዲዮ ይዤላችሁ እመጣለሁ ብዬ አስቤያለሁ። ያሰብኩት ነገር አለና እስከዛው መልካም ቀን እላችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።